ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹ ህወሓት የነዳጅ እጥረትና ኢኮኖሚው እንቅስቃሴ መታገት በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገለጸ። አራተኛው የኢንቨስትመንት ባንክ በይፋ ስራ ጀመረ። ጉቦ በተቀበሉ አቃቤ ሕግና ግብረ አበሮቹ ላይ የወንጀል ክስ ቀረበ። የንብረት ማስያዣ ጥያቄ ለኢንተርፕራይዞች የብድር አቅርቦት ዋነኛ ማነቆ መሆኑን ተገለጸ። ሶማሊያና ጅቡቲ የመከላከያ ሚኒስትሮቻቸው በሞቃዲሾ ያደረጉት ስብሰባ ተከትሎ የመከላከያ ትብብራቸውን አጠናከሩ። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደብ በትራንስፖርት፣ በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገልጿል። ይህም የፕሪቶሪያው ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። ህወሓት ታህሳስ 8 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈው የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጎሉ ከማድረግም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ስር ያሉ ኩባንያዎች የባንክ ሂሳብ መታገዱን ኮንኗል። ይህም የድርጅቱን የስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላ ተቃርቧል ያለው ህወሓት ይህም የህዝብና የጭነት ትራንስፖርት፣ የኢኮኖሚ እንቅስቃሴዎች እንዲሁም ለሴቶችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎት ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲል ገልጿል። አዋሽ ካፒታል አክሲዮን ማህበር በኢትዮጵያ ከሚንቀሳቀሱና ከካፒታል ገበያ ባለስልጣን ፍቃድ ከተሰጣቸው ኢንቨስትመንት ባንኮች አራተኛው ሆኖ ስራ መጀመሩን በይፋ አሳውቋል። የአዋሽ ካፒታል አክሲዮን ማህበር የቦርድ ሰብሳቢና የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው የአዋሽ ባንክ ተቀጥላ ኩባንያ የሆነው አዋሽ ካፒታል አክሲዮን ማህበር ህጉ የሚጠይቃቸው መስፈርቶችና መመዘኛዎችን በማሟላት ሙሉ የኢንቨስትመንት ባንክ አገልግሎት መስጠት የሚያስችለውን ፍቃድ ህዳር 10 2018 ዓ.ም ከኢትዮጵያ ካፒታል ገበያ ባለስልጣን መቀበሉን አሳውቋል። አዋሽ ካፒታል አክሲዮን ማህበር የተቋቋመው በ200 ሚሊዮን ብር ካፒታል መሆኑን ገልጿል። የአዋሽ ካፒታል 95 በመቶ ባለድርሻ አካል አዋሽ ባንክ ሲሆን ቀሪው 5 በመቶ በተለያዩ ባለድርሻ አካላት የተያዘ ነው። አዋሽ ካፒታል አክሲዮን ማህበር በድርጅት ፋይናንሲንግና የማማከር አገልግሎት፣ በዋስትና ንግድና የማገናኘት ስራ፣ በምርምርና የገበያ ኢንተለጀንስ፣ በአረንጓዴ ፋይናንስና ኢኤስጂ ከባቢያዊ፣ ማህበራዊና አስተዳደራዊ የማማከር አገልግሎት እንደሚሰጥ ተገልጿል። በፍትህ ሚኒስቴር አቃቤ ሕግ የነበረና ግብረ አበሮቹ ከባለ ጉዳይ በተሰጠ ጥቆማ መሰረት በጉቦ መቀበል ወንጀል ተጠርጥረው በህግ ቁጥጥር ስር ውለው የወንጀል ምርመራ ሲጣራ ቆይቶ ታህሳስ 8 2018 ዓ.ም በሙስና ወንጀል ክስ ቀረበባቸው። ስማቸው ይፋ ያልተደረገው ተጠርጣሪዎቹ በወንጀል ተጠርጣሪ የነበረውን ግለሰብ ላይ የወንጀል ክስ እንዳይቀርብ እናደርጋለን በማለት 1 ሚሊዮን ብር እንዲከፈላቸው ሲደራደሩ ይህንን ድርጊት ጠቋሚዎች ለፍትህ ሚኒስቴር ከፍተኛ አመራሮች በማሳወቃቸው በተጠርጣሪዎች ላይ ከፌዴራል ፖሊስ ጋር ቅንጅትና ክትትል በማድረግ ህዳር 16 2018 ዓ.ም ከግለሰቡ ቤተሰቦች 500 ሺህ ብር ለጊዜው ባልተገባ ግብረ አበሮቹ የባንክ ሂሳብ እንዲገባ አድርገው የጉቦን ገንዘብ ያስገቡለትን ደረሰኝ ሲሰጡ እጅ ከፍንጅ ሊያዝ ችሏል። ይህንን ተከትሎ አስፈላጊና አግባብነት ያላቸው ማስረጃዎችን በማሰባሰብ የወንጀል ምርመራ ስራውን በማጠናቀቅ ታህሳስ 8 2018 ዓ.ም የፌዴራል አቃቤ ሕግ የኢፌዴሪ የወንጀል ሕግ አንቀጽ 32/1 ሀ እና የሙስና ወንጀሎችን ለመደንገግ የወጣው አዋጅ ቁጥር 881/2007 አንቀጽ 10 1 እና 2ን በመጥቀስ በተከሳሾቹ ላይ የወንጀል ክስ በፌዴራል ከፍተኛ ፍርድ ቤት አቅርቧል። ፍትህ ሚኒስቴር ይህንን ጥቆማ በመስጠት ጠያቂውን እንዲረጋገጥ ላገዙ አካላት ምስጋና አቅርቧል። ሚኒስቴሩ በሰራተኞች የሚፈጸሙ ተመሳሳይ የሙስናና የሌብነት ተግባራትን ተከታትሎ ጠያቂነትን ለማረጋገጥ የሚያስችል ተጠሪነቱ ለሚኒስቴሩ የሆነ ልዩ ቡድን በማቋቋም ወደ ስራ እንደገባ ገልጿል። እንዲህ አይነት ተግባራትን በሚፈጽሙ ሰራተኞች ላይ ተጠያቂነትን ለማረጋገጥ ቁርጠኛ ነኝ ያለው ሚኒስቴሩ በፍትህ አካላት የሚፈጸሙ የሙስና ወንጀል ከየትኛውም በላይ አስከፊ በመሆን በማንኛውም ሀገር ወዳድ ዜጋ ተመሳሳይ ተግባራትን አስመልክቶ ማንኛውም መረጃ ሲኖር እንዲጠቁም ፍትህ ሚኒስቴር አሳውቋል። ለጥቃቅንና አነስተኛ መካከለኛ ኢንተርፕራይዞች የብድር አቅርቦትን እንዳያገኙ ትልቁ እንቅፋት እየሆነባቸው ያለው የንብረት ማስያዣና ኮላተራል መጠየቃቸው እንደሆነ ጠቁመዋል። በኢትዮጵያ የሚስተዋለው አካታች ያልሆነ የፋይናንስ ስርዓትን ለመቀየርና ለማሳደግ ያለመ የፋይናንስ ሲምፖዚየምና ኤግዚቢሽን
የተካሄደ ሲሆን በዚህ መድረክ ላይ በሴቶችና በወጣቶች የሚመሩ ኢንተርፕራይዞች ብድር ለማግኘት የሚያጋጥማቸውን ተግዳሮት መፍታት እንደሚገባ ተመላክቷል። በስዊድን የልማት ድርጅትና በሌዊ ፕሮግራም አማካኝነት በተዘጋጀውና ታህሳስ 7 2018 ዓ.ም በተከፈተው በዚህ የፋይናንስ ሲምፖዚየም እና ኤግዚቢሽን ላይ የንግድ ባንኮች፣ የማይክሮ ፋይናንስ ተቋማት፣ የፊንቴክ ኩባንያዎችና የመንግስት የስራ ኃላፊዎች ተገኝተዋል። በመክፈቻ ስነ ስርዓቱ ላይም ባለድርሻ አካላት በተለይም የፋይናንስ ተቋማትና የመንግስት አካላት የብድር አቅርቦትን በማስፋት በጋራ እንዲሰሩ ጥሪ ቀርቧል። የሌዊ ፕሮጀክት ስራ አስፈጻሚ ሄለን ጌታው በመድረኩ ላይ እንደተናገሩት በዘርፉ የተሰማሩ ዜጎች የፋይናንስ አቅርቦትን ችግር በየጊዜው የሚፈታተን በመሆኑ ይህንን ለማሻሻል ፕሮጀክቱ ትኩረት ሰጥቶ እየሰራ ይገኛል። የንግድ ባንኮች፣ የማይክሮ ፋይናንስ ተቋማትና የፊንቴክ ኩባንያዎችን ያሳተፈው ይህ ሲምፖዚየም አማራጭ የብድር ሞዴሎችና የዲጂታል ፋይናንስ አሰራሮችን ተግባራዊ በማድረግ የንብረት ማስያዣ ችግርን ማቃለል እንደሚቻል ምክረ ሀሳብ ቀርቦበታል። የሶማሊያ መንግስት የመከላከያ ሚኒስቴር አህመድ ሙአሊም ፊቂ የጅቡቲ አቻቸው ሐሰን ኡመር መሐመድ በሞቃዲሾ በሚገኘው ቢሮአቸው ተቀብለው አነጋግረዋል። የጅቡቲ መከላከያ ሚኒስቴር ሐሰን ኡመር መሐመድ የምስራቅ አፍሪካ ተጠንቀቅ ኃይል በእንግሊዝኛ ምህጻረ ቃሉ ኢኤኤስኤፍ 35ኛው መደበኛ የመከላከያና የደህንነት ሚኒስቴሮች ምክር ቤት ስብሰባ ላይ ለመሳተፍ ዋና ከተማ ሞቃዲሾ ገብተዋል። ሁለቱ ሚኒስቴሮች በጸጥታና በመከላከያ ዘርፎች ያላቸውን ስልታዊ ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ ሰፊ ውይይት አድርገዋል። በተጨማሪም ውይይቱ በአፍሪካ ቀንድ አስተማማኝ ሰላምን መረጋጋትን ለማስፈን ጥረቶችን ማቀናጀት በሚቻልባቸው ሰፋ ያሉ ቀጠናዊ ትብብሮች ላይ ማተኮሩ ተገልጿል። በውይይቱ ወቅት የሶማሊያ መንግስት የመከላከያ ሚኒስቴር አህመድ ሙአሊም ፊቂ ጅቡቲ ላለፉት ዓመታት በሶማሊያ የመንግስት ግንባታ ሂደት ውስጥ ላበረከተችው ጉልህ ሚና ያላቸውን ምስጋና መግለጻቸውን የሶማሊያ ብሔራዊ ዜና አገልግሎት ሶና ዘግቧል። ሚኒስቴሩ በተለይም ጅቡቲ በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አውሶም ውስጥ የምታደርገውን ንቁ ተሳትፎ አንስተዋል። ይህም ጅቡቲ ለሶማሊያ የምታሳየውን ቀጣይነት ያለው ድጋፍና በሁለቱ ሀገራት መካከል ያለውን እውነተኛ የወንድማማችነት ትስስር ማሳያ መሆኑን መናገራቸውን ዘገባው አመላክቷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።